እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝት ትረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች አላችሁልኝ ወይ? እኔ ያለው ፈጣሪ ይመስገን። ክብር ለመድኃኔዓለም ይሁን። እንዴት ናችሁ? የትላንትናው ድንጋጤ፣ የቀኑ ድንጋጤ፣ የማታው ደስታ እንዴት አድርጓችኋል? የጨረቃዎቹ ማለት ነው። እንደዛ ጭልል አድርገውን አይ ብሩኬ፣ አይ ብሩኬ። ለማንኛውም እችላለሁ ብሏል። ያው ትችላለህ እንደምትችል እኮ እኛ ድሮ እናውቃለን፣ ድሮ ነው የምናውቀው። እና ብሩኬ ግዴ አጨልለህናል። እኛስ እንግዲህ በምን እንበቀላችኋለን? ዋናው እንዳንተና እንደ ሀይሚ ብድራችንን እንመልሳለን የሚባል ነገር የለም። ዋናው ነገር እናንተ ሰላም መሆናችሁ ነው የኔ ውዶች። እስኪ በዛውም ጎመን ግቢ ውስጥ ጎመን ዘርቻለሁ፣ ቲማቲም ዘርቻለሁ ብታዩ። እስኪ ጓሯችሁ የናፈቃችሁ ካላችሁ በዛው ላስጎብኛችሁ። ቲማቲም ዝም ብዬ ዲቃላ ነው የዘራሁት፣ ግን ይሁት ፍሬ አፍርቷል። መስማምና በጣም ቆንጆ ቆንጆ ፍሬ አፍርቷል። እንደምታዩት በጣም ፍሬ ይዟል። ከዛ ደግሞ በሱ ብላ ጤና አዳም አረሙ ጦታል። በስማም ጤና አዳም ተክዬ ነበር ጻድቃልኛለች። ሁለት ቦታ ነው የጠደቀችው። በስማም ግን አረሙ ጦታል። ታውቃላችሁ? የጥብስ ቅጠል ደግሞ ስችጋ በትንሿ ያለ በፈጣሪ ጻድቀዋል። ግን እኔ ያልገመትኩም ነበር። ይኸው በሱ ብላው እንዴት እንደሚያምር የሚያማምር በጣም ብዙ በሱ ብላ በቅሏል። ያቺ የጥብስ ቅጠሎቹ ራሱ ጻድቀውልኛል። አረ የጓሮ አትክልት ማለት ነው። ላያረካችሁ ይችላል፣ ግን ደግሞ ደስ ይላል። ተመልከቱ። ቲማቲም አሁን ይሄ ማለት ነው ዝም ብዬ ስሰራ ምናምን የበሰበሰውን ወርወር አድርጌው ነው እንደዚህ የበቀለልኝ። ያቸው እንዴት እንደሚያምሩ ጎመን። እዚህ ጋር ደግሞ ተመልከቱ። እግዚአብሔርን የሚገርም ምርት ነጭ ሽንኩርት ዘርቼ ማለት ነው እንዴት እንደበቀለ ተመልከቱ። ግቢ ውስጥ ማለት ነው። ዝም ብለን ባዶ በቆሎ ዘርቻለሁ እንደምታዩት። እዩት እንዴት እንደሚያምር። እግዚአብሔርን ያልጠበቅኩም ሲጀመር እንዲህ ይሆናል ብዬ አልጠበቅኩም። እኔ ዝም ብዬ እንደ ቀልድ ነው የዘራኋቸው። በቆሎ ራሱ እያደገ ነው። እሸት አበላችኋለሁ የኔ ውዶች፣ በብሩኬና በሃይሚ ስም አበላችኋለሁ እሸት። በጣም ብዙ በቆሎ ነው የዘራሁት። በቆሎ እንኳን በጣም አድጓል ደስ በሚል ሁኔታ። እናቴ የኔ ውዶች ምንም ቢሆን ማለት ነው እንኳን ምንም ቢሆን ብር ሳልባጅ ምናምን አሰብስቡ፣ ቦታ ግዙ። ቢጠቅመኝም ባይጠቅመኝም እኔ አሁን እግዚአብሔር ይመስገን የቤት ኪራይ አልከፍልም። ምኖርበት ያው የሚረባ ባይሆንም ግን ደግሞ እንደምታዩት ያቸው የሚያማምሩ አትክልት ተክዬበታለሁ፣ ዘርቼበታለሁ። እንግዲህ ይሄ ከተማ ውስጥ ነው ግን ባዶ ከሚቀመጥ ብዬ እንደምታዩት ቆስጣው ይሁት እንዴት በስነ ስርዓት። አሁን ለላመቱ ደግሞ በደንብ በስነ ስርዓት እዘራበታለሁ። ይሄ እኔ ስላላወቅኩት አዘራሩ ራሱ ዝም ብዬ ነው በተን ያደረኩት። ቆስጣዋንም ግልግሏን ነው አምጥቼ እንትን ያልኩት ማለት ነው። ይሁት ይሄ ደግሞ ቃሪያ ነው እንዳለ እንደምታዩት አብቧል። ፍሬ ራሱ ጀምሯል። ይሁት ይሄ አሁን ፍሬ ነው። ይሄው አብቧል ደግሞ እንዳለ ማለት ነው። ያቸው ለማንኛውም የኔ ወዶች ይሄ ደግሞ ኮባ ነው። ይሄን ኮባ የምታውቁት ካላችሁ ሴት የኮባ ይባላል። እና ማሮቼ፣ ውዶቼ፣ ፍቅሮቼ የመጣሁበት ርዕስ ረሳሁት። ሌላ ውስጥ ገባሁ አይደለ? ግን በጣም ደስ ስላለኝ ነው። የሚገርመው ነገር ማለት ነው አንዳንዴ የራሳችሁ ነገር ትንሽም ብትሆን ታኮራችኋለች፣ ታስደስታችኋለች። እናማ እላችኋለሁ ሀይሚና ብሩኬ ድሬ ገብተዋል። በጣም ተመችቷቸዋል። በጣም ፏፈሽ እያሉ ነው። ሀይሚዬ ደግሞ ማታ ያው ፎቅ ነገር ነው መሰለኝ የተከራዩበት ቤት። ያው እራትም ሊበሉ ወጥተው ሊሆን ይችላል፣ ግን ያው ከፍታ ላይ ብቻ ስለቀረጹት ነው እንትኑ ቪዲዮውን። እና በጣም የሚያምር ቦታ ነው። ቪዲዮ ቀርጻ ፖስት አድርጋ ነበርና ስማ ድሬ በጣም ነው የምታምረው። በነገራችሁ ላይ ሲል ማለት ባላይም ግን በጣም ብዙ ጊዜ የድሬዳዋ ሰዎች በጣም ስማቸው ይነሳል። የሚነሳውም ደግሞ በመልካም ነው። በጣም የዋሆች ናቸው። በጣም ደግ ሰዎች ናቸው። በጣም ለሰው ሀሳቢ፣ ተዛዝነው፣ ተፈቃቅረው፣ ተሳስበው የሚኖሩባት ሀገር ናት
ብለው የሚያስቡ ኢትዮጵያዊ ናቸው ማለት በቃ ምርጥ ኢትዮጵያዊ ናቸው። ተሳስበው በአንድነት በፍቅር የሚያምኑ ኢትዮጵያውያን ናቸውና በጣም ነው ደስ የሚለው። እድል ከገጠመን እኛም ብናያት ደስ ይላል። ግን ያው አንዳንዴ እድሎች አይገጥሙም። እድል ከኛ ጋር አይደለች፣ የታደለ ነውና እንግዲህ ሀረርም ዞር ዞር እንላለን ብለዋል። እንግዲህ ግን ያው ራሳችሁን ጠብቁ። ምክንያቱም አንደኛ ያው ሀገሩን አታውቁትም። በነገራችን ላይ ሚፍታህ እንዳለ ሳቅ በጣም ተመችቶኛልም ደስ ብሎኛል። ምክንያቱም ቢያንስ ሰው አለ፣ ብቻቸውን አይደሉም። ሚፍታህ አለ አብሯቸው። ያ በጣም ነው ደስ የሚለው። እሱ ካለ ምንም ቢሆን ችግር የለም። ያው ከነሱ ትንሽ በሁሉም ነገር በሰል ያለም ስለሆነ ይሁን አለ አይደል፣ እንደ መከታ አድርጌ ነው የማስበው ሚፍታህን ማለት ነው። ምክንያቱም ቢያንስ ችግር አይፈጠርም። ችግር ቢፈጠር እንኳን መፍትሄ የሚያመጣ አይነት ሰው ነው ሚፍታህ ማለት ነው። የመፍትሄ ሰው ነው የሚመስለኝ እና ይመቻችሁ። ብሩኬ እችላለሁ ብለሃል። አዎ ትችላለህ። ያጨለልከን እኮ ከዚህ በላይ ምን ታረገን? አሳበድከን። እና ከላይ ያረኳት እቺ የተምኔሏ ፎቶ ደግሞ ማለት ነው እግዚአብሔር አንድ ቀን ይችን ቀን ያሳየን። እኔ እስቲ ፎቶውን ከቲክቶክ ነው ተቀናብሮ አግኝቼው ነው ያወረድኩት። ግን የኛ ምኞትና ፍላጎት ደግሞ ጉጉት ይሄ ስለሆነ ፈጣሪ አምላክ በቅርቡ ይሄንን ያሳየን። በቅርቡ ማለት ነው እንደዚህ እንደጓጓን ያቀርቡልን እና ፈጣሪ ከናንተ ጋር ይሁን። ባቡሬ ይዞ ይገባ ድሪ እያለች ፏፈሽ እያለች እና ደግሞ በጣም እንትን ያለኝ ገጠመኞቻቸው። ኧረ ብሩኬ አልጠገብኩም ብዬ ምግብ አስጨመርኩ አላለም። እንግዲህ ያው የሀገሩን መልካምነትና ፍቅር ከአየር መንገዱ ጀምሮ ነው እንግዲህ እያሳዩን የነበረው ለማለት ነው። ያው ምግብ አንሶኛል ስላቸው ራሱ ጨመሩልኝ ምናምን ያለው ያው ሀገሩ እንዳጠቃላይ ፍቅር ነው። በቃ ፍቅር የተሞላበት ሀገር ነው። እውነቴን ነው የምላችሁና ደስ ይላል። እርጉዝ ነኝ ብለህ ለምን እርጉዝ ናት ብለህ አታስጨምርም? በነገራችን ላይ ይጨመር ነበር እርጉዝ ነኝ ብትይ። ሀይሚዬ ግን ደግሞ ሆድሽ የለ ገና አላስታወቀ እንዴ ምኗን ያረገዘች ብለው ይታዘቡታል ሁሉ እንዴ። አረ ችግር የለም እንደዚሁ እንጨምርላችኋለን ነው የሚሉት እንጂ እርጉዝ ነሽ እንዴ እኮ ቦርጭ የለሽ ምን የለሽ ሆድሽ እኮ ጥብቅ ያለ ነው። ሀይሚዬ ምንሽ ነው አሁን እርጉዝ የሚመስለው ምንሽ ነው? ለማንኛውም የሚመቻችሁ ጨረቃ ፋሚሊዎች፣ የኔ ወዶች፣ የኔ ምርጦች እንግዲህ ትላንትና ስትቧጨቁ የዋላችሁም እግዚአብሔር ማስተዋሉን ይስጣችሁ። የምር ማስተዋሉን ይስጣን።